ጤና ይስጥልኝ። በዚህ መረጃ ሰዓት ቀብራቸው ላይ ማን እንደሚገኝ ለማወቅ የሞተ መስለው ሬሳ ሳጥን ውስጥ የገቡት የ74 ዓመቱ አባት ምን ገጠማቸው? ክቡራን አድማጮች የተፈጠረው ነገርስ ምንድነው? በቆይታችሁ ታደምጣላችሁ። ከኢትዮጵያ አፋር ክልል የተከሰተው የኃይለኛ እሳተ ገሞራ ፍንዳታ አመድ ቀይ ባህርን የመንና ኦማን አልፎ የህንድ ዋና ከተማ ደልሂ መድረሱን የከተማዋ የአቪዬሽን እንቅስቃሴ ላይ ተጽዕኖ መፍጠሩ ተገለጸ። በኢትዮጵያ ምን ተከሰተ? ዝርዝር አለን። ኬንያ ለኡጋንዳ የባህር በር እንደምትሰጥ አስታወቀች። በምን ምክንያት ነው? እናሰማችኋለን። ዩክሬን በፈጸመችው ጥቃት 3 ሰዎች መገደላቸውን ሩሲያ አስታወቀች። በዚህ ሰዓት የምትሰሙት ሌላኛው መረጃችን ነው። አወዛጋቢው የአሜሪካ መሪ የእርዳታ ተቋም በጋዛ ስራውን አቆመ። የምትሰሙት ይሆናል። ለዚህ ቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሐሳብና አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ ዝርዝሩ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከኢትዮጵያ አፋር ክልል የተከሰተው የኃይለኛ እሳተ ገሞራ ፍንዳታ አመድ ቀይ ባህርን የመንና ኦማን አልፎ የህንድ ዋና ከተማ ደልሂ መድረሱን የከተማዋ አቪዬሽን እንቅስቃሴ ላይ ተጽዕኖ መፍጠሩ ተገለጸ። በኢትዮጵያ ምን ተከሰተ? ፍንዳታው የተከሰተው በአፋር ክልል ኃይሊ ጉቢ አካባቢ ነው። ለብዙ ሺህ ዓመታት ተዳፍኖ የኖረው ይህ የእሳተ ገሞራ እሁድ ማልዳ መነቃቃቱን ተከትሎ ፍንዳታው በሺዎች የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር የገባ ከፍተኛ መጠን ያለው አመድም ለቋል። በደልሂና አካባቢው የደረሰው የእሳተ ገሞራ አመድ የህንድን አቪዬሽን እንቅስቃሴ በእጅጉ ገድቦታል። በርካታ ዓለም አቀፍና የሀገር ውስጥ በረራዎችንም ተሰርዘዋል። ሌሎች በረራዎች ዘግይተዋል፣ እንዲሁም አቅጣጫቸውን እንዲቀይሩም አድርጓል። የሀገሪቱ የአቪዬሽን ተቆጣጣሪዎች አየር መንገዶቹ በአመድ ከተጎዱት አካባቢዎች እንዲርቁ በጥብቅም አሳስበዋል። የአመዱ ጉዞና የባለሙያዎቹ ግምገማ የህንድ የሜትሮሎጂ ዲፓርትመንት IMD ዋና ዳይሬክተር ሚሩቱንጃይ ሞሃፓትራ ለቢሲ እንደተናገሩት የአመዱ የተጎዳው አካባቢ ከፍታ በ8.5 ኪሎ ሜትር እስከ 15 ኪሎ ሜትር ከባህር ጠለል በላይ መካከል ነው። አመዱ ለጊዜው የሳተላይት ተግባራትና የበረራ ስራዎችን ሊያስተጓጉል ቢችልም የአየር ሁኔታ ወይንም የአየር ጥራትን የመንካት እድሉ አነስተኛ ነው። አመዱ ትናንት ምሽት ወደ ሰሜን ህንድ ከደረሰም በኋላ ወደ ቻይና የሚያመራም ይመስላል። የእሳተ ገሞራ አመድ የአውሮፕላን ሞተሮችን ሊጎዳ የአየር ማረፊያዎችን ሊበክልና እይታን ሊቀንስ የሚችል በመሆኑ ለበረራዎች ስራዎች አደገኛ ነው። እንደ IMD ግምት የዴሊ ሰማይ እስከ ማክሰኞ ምሽት ድረስ ሊጠራ እንደሚችል ቢተነበይም ሁኔታው ክትትል የሚሻ እንደሆነም መረጃው ጠቁሟል። በህንድ ቀብራቸው ላይ ማን እንደሚገኝ ለማወቅ የሞተ መስለው ሬሳ ሳጥን ውስጥ የገቡት የ74 ዓመቱ አባት። ነገሩ የተከሰተው ከወር በፊት ነው። ከዚህ ዓለም በሞት ከተለዩ በኋላ ምን ያህል ትኩረት እንደሚያገኙ ለማየት ይህንኑ ማህበራዊ ሙከራ አካሂዷል። የቀድሞ የህንድ አየር ኃይል አርበኛ የሆኑት ሞሃንላል በህንድ ጋያ አውራጃ ውስጥ በምትገኘው ኮንቺ መንደር ውስጥ የሞቱ ማስመሰል ይህንን ማህበራዊ ሙከራ አዘጋጅቷል። በሬሳ ሳጥን ውስጥ ተኝተው በጨርቅ ተሸፍነው ምን ያህል ትኩረት እንደሚያገኙ ለማየት በማሰብ ሰውነታቸው ወደ አስክሬን ማቃጠያ ቦታ ተወስዷል። እቅዳቸው ተሳክቶላቸው እኚሁ የ74 ዓመቱ አባት ማለፋቸውን በማመን በመቶዎች የሚቆጠሩ ዘመዶችና ጓደኞች ለመሰናበት ወደ መንደሩ ጎርፈዋል። ሆኖም ቀባሪ ወደ አስክሬን ማቃጠያው ቦታ ሲቃረብ የሁለት ልጆች አባት የሆኑት ሞሃንላል ተነስተው አሁንም በህይወት እንዳሉ ለተገረመው ህዝቡ ገለጹ። እኚሁ አባት ሲናገሩ ከሞት በኋላ ሰዎች አልጋውን ይሸከማሉ ወይም ደግሞ የሬሳ ሳጥን መሸከሚያ መቆሚያ፣ ነገር ግን እኔ ራሴ ያንን ለመመስከርና ሰዎች ምን ያህል ክብርና ፍቅር እንደሚሰጡኝ ለማየት ፈልጌ ነበር ማለታቸው የሚረር ዘገባ ያሳያል። ከሞቱ ከተነሱ በኋላ የሐዘንተኞቹ ስብስብ በእርሳቸው ምትክ አስመስሎ የተሰራ ቅርጽንም አቃጥሏል። ከዚያም ለመላው መንደሩ የማህበረሰብ ድግስ ተዘጋጀ። ሞሃን ለመንደሩ ነዋሪዎች የዝናብ ወቅት በሚሆንበትም ጊዜ ቢሆን ሃይማኖታዊ ስርዓቱ መቀጠል እንዲችሉ የአስክሬን ማቃጠያ ቦታው አስተዋጽኦ እንዳደረገም መረጃዎቹ ጠቁመዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ጎረቤታቸው ኡጋንዳ በኬንያ በኩል በነዳጇ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እንደሚያደርጉ አረጋግጧል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረው የመንግስት ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኑን ገልጧል። በተጨማሪም በቻይና እርዳታ የተዘረጋው የባቡር ሀዲድ በቅርቡ እስከ ካምፓላ እንደሚዘረጋም ይፋ አድርጓል። ይህ ማረጋገጫ የመጣው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ኡጋንዳ በኬንያ የባህር በር ካላገኘች በሁለቱ ሀገራት መካከል
ጦርነት ሊቀሰቀስ እንደሚችል ከተናገሩ ከጥቂት ቀናት በኋላ ነው። ዩክሬን በፈጸመችው ጥቃት 3 ሰዎች መገደላቸውን ሩሲያ አስታወቀች። በክራስኖዶር እና በሮስቶቭ አዋሳኝ ክልሎች የሚገኙ የሩሲያ ባለስልጣናት ዩክሬን በአንድ ጀንበር በፈጸመችው የአየር ድብደባ ጉዳት አድርሳለች ሲሉ ተናግረዋል። የሩሲያ መከላከያ ሚኒስትር 249 ዩክሬን ሰው አልባ አውሮፕላኖችን ተኩሶ መምታቱን ይፋ አድርጓል። የሮስቶቭ ክልል ተጠባባቂ ገዢ ቢያንስ 3 ሰዎች መሞታቸውን ተናግሯል። ዩሪ ስልሲላር በቴሌግራም ላይ ባሰፈሩት መልእክት የዛሬው ምሽት የጠላትን ጥቃት ታላቅ ሐዘን አምጥቷል ሲሉም ጽፏል። በክልሉ የወደብ ከተማ ታጋንሮግ ከሟቾች መካከል አንዱ ሪፖርት ያደረጉት ከንቲባ ስቬትላና ኮምብሎቫ አስፈላጊ የአጸፋ ምላሽ እርምጃ ይሰጣል ሲሉም ቃል ገብቷል። በሌላ በኩል የዩክሬን ዋና ከተማ ኬቭ የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖች ተመትተዋል። ባለሥልጣናቱ ቢያንስ 2 የመኖሪያ ቤቶች መምታታቸውንም ተናግሯል። በቴሌግራም በተጋራ ዩክሬን መንግስታዊ መረጃ መሰረት የአደጋ ጊዜ አገልግሎት 2 ሰዎች ሲሞቱ 6ቱ ቆስሏል ብሏል። የድንገተኛ አደጋ አገልግሎት በበኩሉ በከተማዋ መሃል በሚገኘው በፔችሪስክ አውራጃ አንድ ከፍታ ያለው ህንፃ ተመቷል። እሳት ቃጠሎ በቁጥጥር ስር ከመዋሉም በፊት በ3 ፎቆች ላይ ጉዳት አድርሷል። ፕሬዚዳንት ቭላድሚር ዜሌንስኪ የአየር ኃይላቸው ሀገር አቀፍ የሚሳኤል ማስጠንቀቂያ በመስጠት ሩሲያ በዩክሬን ላይ የምታደርገው ጫና እንደማትቀንስም ማወቅ አለብን ሲሉም ተናግረዋል። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራውን ማቆሙን ገለጸ። ላለፉት 6 ወራት አገልግሎት ሲሰጥ የነበረው ጂኤችኤፍ የተባለው የእርዳታ ተቋም በርካታ ጥያቄዎችን ይነሱበት ነበር። እስራኤልና ሐማስ ተኩስ አቁም ለማድረግ ከተስማሙ በኋላ በጋዛ በ3 እርዳታ ማከፋፈያ ጣቢያዎች ስራውን አቁሟል። የተባበሩት መንግስታት በዋነኝነት በጋዛ ሰብአዊ እርዳታ ያቀረበ የነበረም ሲሆን ጂኤችኤፍ ስራ ሲጀምር ተመድና ሌሎችም ዓለም አቀፍ የተራድኦ ድርጅቶች ተቋሙ አሰምቷል። ተቋሙ ከሞያዊ ስነ ምግባር ያፈነገጠ እንዲሁም ደህንነቱ ያልጠበቀ ነው ሲሉም ተችቷል። በጂኤችኤፍ የእርዳታ ጣቢያዎች አቅራቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፊሊስጤማውያን ተገድለዋል። አብዛኞቹ የተገደሉት ከእስራኤል ወታደሮች በተኮሰ ማስጠንቀቂያ ጥይት እንደሆነም ተመድ ይፋ አድርጓል። ተመድ አስቸኳይ እርዳታ የመስጠት ኃላፊነቱን በመወጣት ስራውን እንዳቆምም ገልጿል። 187 ሚሊዮን የምግብ አቅርቦቶችን የያዙ 3 ሚሊዮን ጥቅሎችን ለፊሊስጤማውያን ማከፋፈሉንም ይፋ አድርጓል። የተቋሙ ዋና ኃላፊ ጆን አክር እንዳሉት የተቋሙ አሰራር የፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ በሚያስተገብረው ጥምረት የሚተካ ይሆናል። አሜሪካ መራሹ የሲቪልና ወታደራዊ ኃይሎች ጥምረት ሲኤምሲሲ የጋዛን የሰላም እቅድ ለማስተግበር የተሰማራ ነው። የአሜሪካ የውጭ ጉዳይ ቢሮ ቃል አቀባይ ቶሚ ፒጎት የጂኤችኤፍ አሰራር ሐማስ እርዳታ ዘርፎ እንዳይጠቀም በማገድ ለተኩስ አቁም ስምምነቱ ከፍተኛ ሚና ነበረው ሲሉ በኤክስ ገጻቸው ላይ ጽፏል። ሰብአዊ እርዳታ አለመስረቁን የገለጸው ሐማስ ጂኤችኤፍ መዘጋቱን እንደሚደግፍም አስታውቋል። ተቋሙ በፊሊስጤም ሕዝብ ላይ ላደረሰው ጉዳት ተጠያቂ እንዲሆንም ጠይቋል። የሐማስ ቃል አቀባይ ሐዜም ቃሲም ተቋሙ ተጠያቂነት እንዳያመልጥ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲረባረቡ እንጠይቃለን። በሺዎች የሚቆጠሩ በጋዛ የሚኖሩ ፊሊስጤማውያን እንዲሞቱ እንዲሁም የአካል ጉዳት እንዲደርስባቸው አድርጓል። የጋዛ ረሃብ ደብቋል ሲሉም በቴሌግራም ገጻቸው ጽፏል። ጂኤችኤፍ ስራውን የጀመረው እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ እገዳ በጣለችበት ማግስት እንደ አውሮፓውያን አቆጣጠር ግንቦት 2025 ነው። ለ11 ሳምንታት ወደ ጋዛ መሰረታዊ እርዳታ ሳይገባ በመቅረቱ ከ3 ወራት በኋላ ራብ ተከስቷል። በደቡብና ማዕከላዊ ጋዛ የነበሩት የጂኤችኤፍ እርዳታ ጣቢያዎች እንዲጠብቁ የአሜሪካ የግል ደህንነት ጥበቃ ቅጥረኞች ተሰማርተዋል። ተመድ የሚሰራው ነፃና ገለልተኛ በሆነ መንገድ እንደሆነ ገልጾ አሜሪካ መሩ ተቋም ግን በወታደራዊ ቀጠናዎች እርዳታ በማቅረብ ሰዎችን ለአደጋ እንዳጋለጠም አስታውቋል። እንደ አውሮፓውያን አቆጣጠር በ2025 ከግንቦት 26 እስከ ሐምሌ 31 ድረስ በጂኤችኤፍ ጣቢያዎች ቢያንስ 829 ፊሊስጤማውያን ሰብአዊ እርዳታ ሲጠባበቁ መገደላቸውን ተመድ መዝግቧል። ወደ ተመድና ሌሎችም እርዳታ ሰጪዎች ሲጓዙ የነበሩ 514 ፊሊስጤማውያን በእስራኤል ወታደሮች ሕይወታቸው አልፏል። የእስራኤል መከላከያም እንደሚለው ወታደሮቹ የሚተኩሱት ማስጠንቀቂያ ለመስጠት ነው ሲልም መልሷል። ጂኤችኤፍ በጣቢያዎች አቅራቢያ ምንም ተኩስ እንዳልነበረ ገልጸው ተመድ ሐሰተኛና አሳሳች መረጃ ያገኘው በሐማስ ከሚመራው የጋዛ የጤና ሚኒስቴር መሆኑን ጠቅሷል። የእርዳታ ተቋሙ የወደፊት ዕጣ ፋንታ ምን እንደሚሆንም ግልጽ አይደለም። እርዳታ የማከፋፈል ኃላፊነቱን ከሐማስም ይሁን ከእስራኤል ጋር ትስስር የሌላቸው ተመድ፣ ቀይ ጨረቃና ሌሎችም ዓለም አቀፍ ተቋሞች እንደሚሰጥም ገልጿል። የተመድ ቃል አቀባይ ስቴቫን ዱጃርኪ ቀድሞውንም አብረናቸው እየሰራን ስላልነበረ አሁን ስራ ማቆማቸው በእኛ ላይ የሚያመጣው ለውጥ የለም ብሏል።
ከተኩስ አቁሙ በኋላ ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ቢጨምርም የ2.1 ሚሊዮን ፍልስጤማውያን ፍላጎት ማሟላት እንደማይቻልም አክለዋል። ዘገባው የቢቢሲ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።